ለመጀመሪያ ጊዜ ያገኘሁት ከ13 ዓመት በፊት ነበር። ፒያሳ ተክሉ ደስታ ወርቅ ቤት ጋር ከአንድ ጓደኛዬ ጋር ያኔ ጳውሎስ ሆስፒታል ተኝቶ የነበረ አባቴ ዘንድ ውዬ እየተመለስኩ ነበር። ነጻነት ወርቅነህ የሆነች አነስተኛ ስልኩን ጆሮ ላይ አድርጎ እያወራ ተክሉ ደስታ ወርቅ ቤት ፊት ለፊት ቆሟል። ጥቁር ጉድ ሻማ ጃኬት፣ ሰማያዊ በነጭ ሸሚዝ፣ ጥቁር ሱሪ፣ ጥቁር ሸራ ጫማ አድርጓል። ፊቱን መለስ ሲያደርግ ፈገግ ብዬ አየሁት። ስልኩን ሳይዘጋ ጨበጠኝ። ጓደኛዬንም ጨበጠው። ከዛ ስልኩን ዘግቶ ነጻነት ወርቅነህ እባላለሁ ብሎ ያችን ደማቅ ሳቁን ለቀቃት። ስሜን ሲጠይቀኝ ነገርኩት። ልክ የቤተሰብ ጨዋታ ላይ ሲያደርግ እንደምታዩት የአባት ስም ጠየቀኝ። ነገርኩት። አቀፈኝ። መታመሙን እንደሰማና ሊጠይቀው ሲፈልግ እንደነበር ነገረኝ። ጳውሎስ ሆስፒታል ድንገተኛ ክፍል እንደተኛ ነገር ስለነበር በማግስቱ ወደ አመሻሽ ገደማ ሊጠይቀው መጣ። ጊዜ አግኝቶ መምጣቱ ሲገርመኝ ቁጭ ብሎ በደንብ አወራው። ፍቅሩ ስስቱ አይን ላይ ያስታውቅ ነበር። ከዚህ በኋላ ይመስለኛል 7 ዓመት በፊት በምሰራበት ቦታ መጣ። በወቅቱ የሬዲዮ አየር ሰዓት ይዞ ለመስራት ፈልጎ ነበር። ሳምፕል ፕሮግራም ቀርጾ አቀረበ። ሰማሁት። በጣም የሚገርም ጥራት ያለው ስለ ሬዲዮ ያለውን እውቀት በግልጽ የሚያሳብቅ በመሆኑ ተገርሜ ነበር። የፊልም፣ የቲያትር፣ የቴሌቪዥን ሰው ስለሆነ መሰለኝ። ከዚህ በኋላ ለተወሰኑ ጊዜያት ተገጣጥመናል። በእነዚህ አጋጣሚዎች ጥቂት ነገሮችን ስለእርሱ ተረድቻለሁ። የእይታ ሰው እንደመሆኑ አይተው የሚያደንቁ ሰዎች ፎቶ ለመነሳት ሲጠይቁት በፈገግታ ቢፈቅድም ፎቶ መነሳትን ግን ብዙም ሲወዱ አላየሁትም። ራቅ ብለው ፎቶ የሚያነሱት ሰዎች ሲያጋጥሙትም ምቾት ይነሳዋል። የሰዎችን ትኩረት ለመሳብ አይጋጋጥም። ይልቅ ነፃ ሆኖ ያወጋል፣ ይጫወታል፣ ይስቃል። ምናልባት ሁሉም ሰው ሲሞት ያስለመድነው ቃል ስለሆነ እጅግ በጣም ደግ ነው ምናምን ይባላል እንጂ ደግነቱ የገንዘብ ብቻ አይደለም። ስራው እጅግ በጣም ያከብረዋል። ሰርተው ያለፉ ሰዎችን ከልቡ ያከብራል። እርሱ ባለበት ቦታ በፍጹም ያዘነ ፊት ማየት አይፈልግም። ማድረግ ያለበትን ሁሉ አድርጎ ደስታ እንዲሰፍን ያደርጋል። ለምን እንደሆነ ባይገባኝም ለአስተናጋጅ፣ ጀብሉ፣ ጫማ ጠራጊዎችና ፓርኪንግ ሰራተኞች ያለው ስስት በጣም የሚያስገርም ነው። ሁሉም ሁለት ወይም 3 በቋሚነት ቀለብ የሚሰፍርላቸውም አውቃለሁ። ታዲያ ገንዘብ ሲሰጣቸው የመረዳት ስሜት እንዳያድርባቸው የሚያደርግበት ምክንያት ሰጥቶ በጣም ደስ ይላል። ሰጥቶ ነው የሚያደርግላቸው። ይህን ደግነቱን ግን እንኳን ለሌላ ሰው ማውራት ለራሱም ደግማችሁ ብትነግሩት የምሩን ይቀየማል። ሰጥቶ አለማሳየት ነው መርሁ። ነጻነት ወርቅነህ አሁን የእርሱ ህልፈት ተነግሮ ግብዓተ መሬቱ ተፈጽሟል። ይህ ከምንም በላይ ከአፉ የማይጠፉ ሚስት፣ እናት፣ ልጆቹን፣ ወላጆቹን ይጎዳል። ወዳጆቹንም ሰው አይደገም መልሶ አይገኝ ሆነ እንጂ የነጻነት አይነቱ አንዴ አይደል 10 ጊዜ ደጋግሞ ይፈጠር ምን ነበር? ነፂ ለልጆቹና ባለቤቱ ያለው ፍቅር፣ ክብርና ስስት የምሩን ነው ወይስ ድራማ እየሰራ በሚያሰኝ መልኩ በጣም ከፍ ያለ ነው? ትልቁ ልጄ እንዲህ ብሎ ትንሿ እንዲህ ብላኝ ሚስቴ እንዲህ አድርጋ በየወሬው ጣልቃ ይሽናል። ለጓደኞቹ በተለይ ደረጃ ኃይሌና አስናቀ ንጉሴ የሚሰጠው ክብር፣ ፍቅር ብዙ ሰው ጋር የማይገኝ ነው። ነፂ ትልቅ ሰው፣ ነፂ ያከብሮት፣ የፍቅር፣ የደግነት፣ የእውቀት ሰው ብዙን ሰው በብዙ ታድጎታል። ለብዙ ሰው በብዙ ትናፍቃለህ። ያንተን አለመኖር ማመን ከባድ ነው። አንተ ብዙ ነበርክ። በምድር ስትቆይ ለሰዎች ደስታ እንድትሰጥ ያደረገህ አምላክ በሰማይ ደስታውን ያልብስህ። አንተ አይጉደልብህ። ትናፍቀናለህ። ደህና ሁን። ስለወጉም ስለሳቁም ስለሁሉም ነገር በጣም አመሰግናለሁ። ለቤተሰቦቹ በተለይ ባለቤቱ፣ ልጆቹና የባለቤቱ እናት፣ ለወዳጆቹ በተለይም ከ20 ዓመት በፊት በዚህ ዕለት አብሮ አደግ ሀብቴ ምትኩን ያጣበትን የዛሬን ቀን በመጥፎ ማስታወሻ ለማለት ለተገደደ ደረጃ ኃይሌን መጽናናትን እመኛለሁ ይላል ዮሴፍ ዳሪስ እንደጻፈው። ነፍስ ይማር።